እዚህ ላይ የወለድሻት ልጅሽ ዛሬ ላይ መጣ ቤት ውስጥ አብራን ትኑር ብለሽ በራስሽ መወሰን አትችይም። የኔም ውሳኔ ሊኖርበት ይገባል። ምንም ማጭበረበርኩት ነገር የለም። በቃ የምትሰማኝ ከሆነ የሚሰማ ከሆነ በእናትህ ደውለህ ጥሩ። አሁን ነው ያን ወፍት የወለድሻት እንዲቃላ መልስ ዲቃላት ብል በእናትህ ዲቃላት ብል ከዚህ በኋላ አቁም። ልጄን አትናገራት። አይገባህም እንዴ? እዚህ ቤት ውስጥ እቺ ልጅ ከዛሬ ጀምሮ አትኖር። አንድና አንድ ነገር ነው ወይ እሱን ወይ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። በነገራችን ላይ ያው ሰዎቻችን ልጅቷ ሁሉም ነገር እዚህ ተመችቷት ቁጭ ብላለች። እማ ይጨመርልሽ ነይ እስቲ ቁጭ በይ። እሺ እዚህ ጋር ኮበስ እቺ ልጅ አሁን ምን ታድርገ? እኔም እኮ ኃጢአት ገባሁኝ እኮ እነሱን ለመናገር እያልኩ እሷን እቺን ምንም ማታቅ ገና 7 ዓመት ያልሞላት ንጹህ ልጅ እየተሳደብኩ ነው ማለት ነው። እና በጣም ነው የሚያስጠላው ያንን ቃል ራሱ ማውጣት። እሷ ህፃኗ ምንም በማታውቀው ነገር በጣም ያስጠላል። እኔ ደግሞ አንዳንዴ ስሜታዊ ሆናለሁ። ገባ አይደል? በተለይ እሷ የምታደርገውን ነገር ሳይ በጣም ነው የሚያበሳጨኝ ማለት ነው። ዞሮ ዞሮ ዛሬ መጨረሻ ቀን ነው ለሁሉም ነገር ማለት ነው። ውሳኔ የሚወሰንበት ቀን ነው። እኔ ያሰብኩት ነገር አለ ትላንትና የሚያስወጣሁት ቢያንስ እንደ በፊቱ በችኮላ ዝም ብዬ ተመርቼ ነገሮችን ወደ አልሆነ መንገድ መውሰድ ስለተውኩኝ እያደርኩ እየበሰልኩ ስመጣ ነገሮችን እንትን ለማለት እየሞከርኩ ነው፣ እያሰብኩኝ ለመወሰን እየሞከርኩ ነው። እና ለዛ ነው ትላንትና አስወጥቼው አንድ ቀን ሙሉ ሌሊቱን ሙሉ ሳስብበት አድሬ ዛሬ አንድ ውሳኔ ወስኛለሁ። እኔ ለሷም ለሱም የወሰንኩትን ውሳኔ አሳውቃቸዋለሁ። ችግር የለውም። እሱም ባለበት ግድ ነው እንዴ? ይሄ እኮ የአንድ ሰው ጉዳይ አይደለም እኮ። ለምን እሷን ብቻዋን አታናግረው? ምን ታደርግልኛለች ብቻዋን? ብቻዋንማ የወሰነችውን ውሳኔ እኮ አየህ እኮ የተናገረችውን እኮ ውሳኔ መወሰን ያለባት እንጂ እሱ ውሳኔ ምንም እኮ አያደርግልም። ይውጣ ካለች ትውጣ ካለች እዚህም ተቀመጥ ካለች እሷን የምትወስነው። በራሴ ቤት እኮ እየመጣሁ እኮ ለሁለት እየደበደቡኝ እኮ ነው። ሚስቴና የሚስቴ ድሮ ባሏ እየደበደቡኝ እኮ ነው። ልጅም እያሳደጉብኝ ነው እላይ ላይ ማለት ነው። እኔ ሳላቅ ገባህ? ከዚህ በፊት በእኔ ህይወት ላይ እንደዛ አይነት ነገር ተፈጥሮ እንዴት ስትሆን እንደነበረ በደንብ ጠንቅቀህ ታውቃለህ። ያውም ለእኔ ላልሆነች ልጅ ሰው ባለው ብቻ ማለት ነው። እሷ እኮ አሁን አምና እኮ ተቀብላ እኮ ነው። ወይኔ ሳይ ነይ ውጪ በእናትሽ። ትግል የሆነ ህይወት በጣም ነው የሚያስጠላው። እግዚአብሔር ሰው እንዴት ሰላሙን አግኝቶ እንደው 2 ወር አይኖርም በሰላም? ሰውም እኮ ይሰለቻል እኮ እግዚአብሔር። ሌሊቱን ሙሉ እያየሽኝ ነበር። እንቅልፍ አልተኛውም። ሳስብና ስጨነቅ ነው ያደርኩት ማለት ነው። ያም ደግሞ ምናልባት የተሳሳተ ውሳኔ እንዳልወስን ብዬ ነው ራሴ ስጠብቄ ነበር። በመጨረሻም ግን ወስኛለሁ። ያንን ውሳኔን ደግሞ አንቺም እሱም ባላችሁበት ነው መናገር የምፈልገው ማለት ነው። መቆየቱም አያስፈልግም። ስለሱ አይደለም ልጅሽን እንዴት መስጠት እንዳለብሽና እንደሌለብሽ እኔ ነኝ የማውቀው። ቤት ውስጥ የመወሰን መብት ያለሽ አንቺ ብቻ አይደለሽ።
ከዚህ በፊት የወለድሻትን ልጅ የማሳደግ መብቱም ግዴታውም ያለብኝ እኔ ላይ አይደለም። እኔ የሆነች ልጅ አምጥቼ ቤቴ ላስገባ ብልሽ እንደማትቀበዩ ሁላ ወይም ደግሞ አንቺ ፈቅደሽና እሺ ብለሽና ተስማምተሽ ከሆነ እንጂ እንደማይቻለው ሁላ አንቺም የሆነ ጊዜ ላይ የወለድሻትን ልጅሽ ዛሬ ላይ መታ ቤት ውስጥ አብራን ትኑር ብለሽ በራስሽ መወሰን አትችይም። የኔም ውሳኔ ሊኖርበት ይገባል። ታሪክሽን ቀቅለሽ ቢዩ ያንቺን ታሪክ ቀቅለሽ ቢዩ በቃ አይመለከተኝም። እኔ ታሪክ አለኝ ትያለሽ። ገደል ክተጂው አንቺን ታሪክ የቱን ታሪክ ነው? እኔ እኮ አውቃለሁ እኮ ሁሉንም ታሪክ። ከአንዱ ጋር አሸገደሚ ስትይ የወለድሽውን ታሪክ ነው ብለሽ ታወሪያለሽ እንደ አንቺ እንዴ? ይብቃሽ እንጂ ከዚህ በላይ ታሪክ አትበይም። ታሪክ አይደለም ከዚህ በላይ ታሪክ አትበይም። በቃ ታሪካችሁ ወልደህ የትም ጥለሃል ነች ግን ከዛ ደግሞ እኔ ያችን ልጅ ይዤ መጥቻለሁ። እዚህ ልምጣ አልኩ እንጂ ይዤ መጥቻለሁ። አንቺ እኮ አበድሽ እኮ። እኔ እኮ አምጥቼ ይችን ልጅ እዚህ ላስገባ ስለ አበድሽ እኮ። አንቺ እኮ አስገብተሽ እያኖርሻት እኮ ነው። ዛሬ እኮ አራተኛ ቀኗን እኮ ያዘች እኮ ይች ልጅ። አንደኛ በስነ ስርዓት ልብስ የሚገዛዛላትም ቢሆን ወተሽ ይገዛዛላት። ምክንያቱም የምትሄድ ነች። እዚህ ምንም እንትን የሚል ነገር የለም። ሲቀጥል ታሪካችሁ በጣም ደስ አይልም። ይሄን ታሪክ አትንገሪኝ ደግመሽ። ሞታለች፣ ሞታ ነበር ምናምን እንደዚህ እያጭበረበሩን እኮ ነው። እያጭበረበራችሁ እንዳላችሁ እኔ 100% እርግጠኛ ነኝ። አንቺ አጭበርብረሽኛል፣ ዳንኤል አጭበርብሮኛል። ምንም ያጭበረበርኩት ነገር የለም። በቃ የምትሰማኝ ከሆነ የሚሰማ ከሆነ በእናትህ ደውለህ ጥራው። አሁን ነው ያን ውሻ በጸባይ ያናገርኩት ነው። በቃ አዲስ ነገር አይደለም። እኔ ይኸውልሽ እስኪ አንድ ነገር በአንድ የሆነ ሰዓት ላይ አንድ ነገር የተፈጠረ ነገር አንዴ እንደዚህ ነው ስትል እሪ ማለት የለባችሁም እናንተ ወንዶች እኮ ልጆች እኮ ነው ውጭ ያላችሁ አይደል? ለምን ማለት ነው ልጆች? ሴት ልጅ ስታረግ ይታወቅባታል። እርግዝናዋ ሰው ያያታል። ወንድ ልጅ እናንተ የትም ወልዳችሁ እኮ ትጥላላችሁ። አለቀ። የትም ወልደሽማ አትጥይም። አዎ የትም ወልደ ነው የሚጥል። እንደዛ ብሎ ነገር አለ። ሴት ልጅ ቢያንስ አትደብቅም። ስትደብቅም የማያምርባት እሷ ነው። ነገሩ እንደዚህ አይደለም። ነገሩ አዳምጪ። ነገሩ እንደዚህ ተወልዶ እዛው ይኖራል። አባቱ ይጠፋል። አለቀ። ነገሩ እንደዚህ ተጎልጉሎ ሁሉም ጉዱ እስኪወጣ ድረስ መደበቁ አስፈልግ ነገር ብቻ ስታደርግ በጣም ይገነናል። ከተዳሩ ውጪ ደግሞ ይኸውልሽ ከተዳሩ ውጪ የወለድሽው መናገር ነው። ተዳሩ ሰዓት ላይ ተወልጅ ያለው ልጄን አስተላል ነበር። ለምን አገባሽ? ልጅ ከወለድሽ ለምን አገባሽ? እኔ እኮ የኔ ምርጫ መስማት ነበረብሽ። የኔን ጥያቄ እኮ ማወቅ ነበረብሽ። በቃ አሁን ስለ በፊት ልጅ ወልጅ ያለው ትዳር መመስረት እንችላለን ነው ይበለሽ እኮ የኔን ፍቃድ መጠየቅ ነበረብሽ። ልጅ ወልደሽ የትም ጥለሽ እንደናት ነገራሱ ልጆች ጥለሽ እንደማትይ ምንም ዋስትና የለኝም እኮ። ልጅሽን ጥለሽ የመጣሽ እዚህ አላበዛችሁም እንዴ? በቃ እኔ የት ሄደ? ያው ሻይ አይመጣም እንዴ? ደወልክለት? በጭቅጭቅ እኮ ምንም የሚበላሽ ነገር ነው እንጂ የሚስተካከል ነገር አይኖርም። የሴት ልጅ ጊዜ ሁሉ ጊዜ አይኖራችሁን አይራራም። እውነታው ይከብዳል። እውነታው ምንም አይከብድም። አሁንም እኮ እኔ እኮ እንዳዝን እንኳን እንዳያደርገኝ የማያደርገኝ ነገር እኮ ምን እንደሆነ ታውቃለህ? እሷ አሁንም በኮንፊደንስ ነው የምታወራው። ጉዳዩም አይደለም ገባ? ስለኔ ላይፍ ስለኛ ስለ ትዳራችን ምንም የምትጨነቀው ነገር የለም። እኔ ለምን ማልጨነቀው? ለምን ነው አሁን የምጨነቀው? ተረጋግቶ ነው ሰው ይልከፋል። ለምን ይሄ ሰውዬ አትበይ። የልጅሽን አባት ይሄ ሰውዬ ብለሽ ለኔ የሩቅ አርገሽ ታወራያለሽ።
ለራስሽ ግን እንትን አድርገሽ ነው ቤት የቅርብሽ ምናምን እኔ እናንተን ስድብ ለመስማት አይደለም የምመጣው እዚህ እንዴ ልጄን ስጡኝና ልጅ እናንተ ያማንድ ልጄን ልትወስድ አይደለም የመጣው የኔን ውሳኔ አሳውቃለሁ ብዬ ነው አይደል ያመጣው እኔ ልጄን ለመውሰድ ነው የመጣው ከእናንተ ጋር ሲጀምር ከዚህ በኋላ ተወስዳታለህ ችግር የለውም አቤት ምን ማለት ነው ያው ሁሉ ያሸነበት አፍህን እኔ ጋር በመሆን ነው መመልሰው መልሲ እንደዛ ከሆነማ ምን እንደማደርግ እኔ ጠንቅቄ አውቀዋለሁ እስከዛሬ ድረስ ያኖርኳት ነኝ ውሳኔንም አሳውቃችኋለሁ ይኸውልህ ለሊቱ ሙሉ ሳስብበት ነው ያደርኩት እኔ ገብቶሃል ስጨነቅ በደንብ አስቤበት የወሰንኩት ውሳኔ አለ አንተ እቺ ልጅ ታሳድጋታለህ የሚል አመለካከት የለኝም ምን ማለት ነው አቅሙ አይደለም ለአቅም ወንድ ነውና ድንጋይ ፈልጦም ቢሆን ያሳድጋታል ይሄ ለዛ አይደለም ችግሩ ለዛ አይደለም ድንጋይም ፈልጠ ቢሆን ታሳድጋታለህ ግን መጀመሪያ ለልጅ ያለ ፍቅርና ለልጅ ያለ ነገር አለ ወይ ነው ምክንያቱም በማያው ነገር አንዳንድ ጉድለቶች ይታዩኛል እና ደፍሬ እቺ ልጅ መስጠት ቢከብደኝም እንኳን እኔ በራሴ የወሰንኩት ውሳኔ አለ እሱን ውሳኔ ያሳውቃችኋለሁ አማራጭ የላችሁም ከመቀበል ውጪ ተስማማላችሁ አትስማሙም ለማለት ሳይሆን ሲጀመር እኔ በልጄ ድርድር ምናምን አልደረም ምንም መደራደረው ነገር እየሰማኸኝ ነው ምንድነው የምትይው ቆይ ግልጽ እኮ ነው በቃ በሷ ምንም ነገር ከዛሬ ስንት አመት በፊት የወለድሻት እንዲቃላ መልሰሽ ዲቃላት በል ከዚህ በኋላ ሲጀመር አይምሮ አይረበሻል ፊቷ ላይ እንደዛ ምትለው ከዚህ በኋላ ይቅርታ አንተ እኮ ነህ ሁሉ እንዳረግ ምትለኝ ፊቷ በቃ አንደኛ ተጥሯት ወደዚህ በቃ አንተ አትንጣ ሲጀመር ነው እንደምትጠራው የሰውዬ ወደዚህ ምንድነው ዲቃላ ምትላት ምንድነው ችግር አቁም ልጄን አትናገራት አይገባህም እንዴ ምንድነው ውሳኔ ይቅርታ ፍቅር ለምንድነው አንተ እንደዚህ አይነት ቃላት የምትናገረው ይቅርታ በይ የምን ይቅርታ ነው ልጄን እኮ እንዲቃላ ቀቀለሽ ቢይቅር ራሱ እንዳልሞላበት ቀቀለሽ ቢይቅርታሽ አሁን ይታወቃል እንዴ ምን ማድረግ እንዳለብሽና እንዴት መሆን እንዳለብሽ አሁን ይታወቃል ችግር የለውም ተሰምኛለሽ እኔ ማለት ነው አሁን ያለውበት ሁኔታ ሁለት ልጆች እያሳደግኩኝ ነው ግን እግዚአብሔር ይመስገን ምንም አልጎደለኝም ተጨማሪ ሌላ ሁለት ልጆችን ማሳደግ እንችላለን ደግሞ ግን ቆይ ልንገርህ ግን ማለት ነው ግን ከዚህ በፊት ብቻ ይሄን ሁሉ ውሸት ስለዋሸሽኝ ብቻ እናንተ የትም የወለዳችኋትን እኔ የማሳደግ ግዴታ የለብኝም አንደኛ ሁለተኛ እዚህ ቤት ውስጥ እቺ ልጅ ከዛሬ ጀምሮ አትኖር ሶስተኛ ይሄንን አልፈልግም እምትይ ከሆነ ወይ እኔን ትመርጫለሽ ወይ ልጅሽን ከነባለሽ ትመርጫለሽ አሁን እኔ አይደለሁም ባል በዚህ ሰዓት ፖዚሽኑ ላይ ተቀመጠው እኔ አይደለሁም እሱ አዲስ የናፈቀቻችሁ ልጅ አግኝታችሁ በጣም እየቦረቃችሁ ነው ውስጣችሁ ከላይ ለማስመሰል ምናምን አትሞክሪ ውስጥሽ ያለውን በደንብ ጠንቅቄ አውቀዋለሁ ስለዚህ ምርጫሽን አሳውቂ ወይ ልጄን ትያለሽ ወይ እኔን ትያለሽ ወይ ባሌ ትያለሽ በቃ ሲጀመር ልጅና ባል አይወዳደርም አውቃለሁ እንድታወዳድርኝም ፈልጌ አይደለም ነገሮች እስኪስተካከሉና ተረጋግቼ ራሴን ውሳኔ እስክወስን ድረስ ግን ይቺ ልጅ እዚህ ቤት መቀመጥ የለባትም ይዛት መሄድ ትችላለህ እሷ ከፈቀደች
እሷ ይዛት ሂድ ብላ ከፈቀደች አይ አልፈቅድም የምትይ ከሆነ ደግሞ እኔም አልኖርም እዚህ ቤት በቃ ወይ እኔን ትመርጫለሽ እንደነገርኩሽ ወይ እሷን ትመርጫለሽ ቶሎ ውሳኔሽን አሳውቂ እኔ ምንም ሌላ የተለየ ሀሳብ የለኝም በቃ እኔ የምፈልገው አንድና አንድ ነገር ነው ወይ እሱን ወይ አንተን አይደል ያወራ ያለው ልጅም መረጠች ማለት አንተን መረጠች ማለት እኔን መረጠች ማለት ተለሱ እየተከራከረ አንተን መረጠች ማለት ደግሞ እኔ ልጅን መውሰድ ይችላል እኔ አውቃለሁኝ የምመርጠውን አይደለ እናንተ አይደላችሁ አንተም ብትሆን አንተ ሁላችሁም ብትሆኑ ማለት ነው እኔ የምመርጠውን አውቃለሁ የምፈልገውንም አውቃለሁ በቃ አንተ ፍቅር ማለት ነው እሺ የምትል ከሆነ ማለት እኔ አሁን ለምናገረው ነገር ሊከብድ ይችላል ግን ለምንም የሚከብደኝ ነገር የለም አጭርና ግልጽ የሆነ መልስ ነው የምፈልገው ወይ ልጅን ታያለሽ ወይ ደግሞ አንተን ትኛለሽ አለቀ በቃ ዙሪያ ጥምጥም እንድትሄጂ አልፈልግም በቃ እኔ ሲጀመር ልጅን ምርጫ ውስጥ እኔ ነኝ እኮ እኔ ማለትም በቃ አልፈልግም ሁለታችሁም አልፈልግም ማለት ምን ማለት ነው ሁለታችሁም ማፈልግ ይቆይ እኔና እሱ ምረጭ የተባልሽ አይደለም አልፈልግም ሁለታችሁም አልፈልግም ከልጆቼ ጋር ነው እፈልጋለሁ በቃ ሶስቱም ልጆች አሉ ላሳድጋለሁ ልጅ ጋር ነው አሃ ቪዲዮ ዞር አድርግልኛል ለምን በቃ ቆይ ተረጋጋ ራስን አረጋጋ እንጂ ምንም ልጅን በምርጫ ማደራደራት ነገር የለም ልጅ ነች እኔም አሳድጋታለሁ አፈርግጭ ጭራሽ በልጅ ድርድር በቃ ምርጫ አልመርጥም እናንተ ምርጫው ላስገባ አላስጨንቃችሁ አብሬያችሁ መኖር አልፈልግም ህይወቴ ውስጥም እንድትገቡ አልፈልግም ልጅ ያላባት አደገች ሲባል መስማት አልፈልግም እኔ ልጄን በቃ አንተ አይምሮ ይጎዳዋል አባቴ የት ነው አባቴ ከትምህርት ቤት አያወጣኝም አባቴ የት ነው ያለው ተማሪዎች እየወቀሱኝ ነው ማለት እንድትል አልፈልግም ገባሽ ልጄን ከኔ ጋር ነው እንድታደርግ የአባት ፍቅር እንድታገኝ ፈልጋለሁ ይኸውልህ ሁለታችሁም አልፈልግም በቃ ሶስቱም ባሮኬም ሁላችሁም ልጆቼን ይዤ ከፈለኩ እዚህ ቤት እቺ ከፈቀዳችሁልኝ እዚህ ሆናለሁ ተወጣላችሁ በቃ አልወጣም እሺ እኔ ልጆቼን ማን እንደሚወጣ አሳይሽ ልጆቼን ይዤ እወጣለሁ ነይ ሚጣ ታዋት እሷ ነው እሷ ብቻ ነኝ ሁሉንም ሶስቱም ልጆቼ እኔ እሷን ብቻ አይደለም ባሮክንም ሁሉንም ነው የምፈልገው ልጆቼን ይዤ ነው መውጣት የምፈልገው በቃ ዝም በይ ባሮክንም አሞኑንም ነው እሷን ብቻ አይደለም ሚጣ አዳምጪ እሷ ትሻለሻለች ወይስ ከሱ ጋር ትሄጃለሽ መብቷን አይደለም እኔ ከኔ ጋር መብቷን በሳማ ምናምን ና ቆይ ና መብት እኮ ነው ይዘህ መሄድ መብት ነው ምንድን ነው እሱ ዞር በይ ከፊቱ አሁንም እድል እየሰጠሁሽ ነው እኔ ስለምወድሽ እንጂማ እኔን እኮ እሱን አስበለጥሽ እኮ ልጁን መረጥሽ ማለት ልጁን ሊጠይቅ ሲመጣ ልትግማሙ እንደሆነ በደንብ ነው የሚያስታውቀው በደንብ ነው ጠንቅቄ የማውቀው ማለት ነው ጅል አይደለሁም እኔ በቃ ይዞ እንዲወጣ ትፈቅጂ እንደሆነ ፍቀጂለት ይዞልኝ ይውጣ አይ የምትይ ከሆነ ደግሞ ልታደርጊ ያሰብሽውን ነገር ጠንቅቄ አውቄዋለሁ በቃ ተይው ገብቶኛል ዞር በይልኝ ከመንገዴ እየጠበቅንሽ ልጄ ፊት ጨቅጫቃ መሆን አልፈልግም ከመንገዴ ዞር በይ በልጄ ፊት መጥፎ አባት አታስቢኝ ዞር በይልኝ ከመንገዴ በቃ ፍቅር አንተ የሚሰማ እየጠበቅኩሽ ነው በሩን ክፈችለትና ይዟት ይውጣ ምን ማለት ነው አያ ቺን ሲቲጆ አሳድባት ተው አድብ ይበላት ቁልፎና አንቺ ምንድነው ታሪክ በጣም ጥሩ ደስ ይላል አረ ጥሩ ነው ደስ ይላል ጥሩ ነው ኑራህ እስከዛሬ ድረስ አይደለም ኢትዮጵያ ውስጥ ውጭ ኑራህ ፍቅር እኔ አንተ እንድትወጣ አልፈልግም ይሄ ልትል ነው የትም እንድትታ አልፈልግም ነው ፍቅር እየተጫወታችሁ አብራችሁ አሳድጋችሁ ልጅቷ እኔ አንተ ደግሞ እኔ ካንተ ከሱ በላይ ደግሞ ካንተ ልጆቼ ያሳድጓት ልጆቻችሁን አሳድጉ
እሷ ከአባቴ ጋር ነው መኖር የምፈልገው አለች። አንቺ ደግሞ አትሄድም አለች። ስለዚህ ያለው አማራጭ አብራችሁ እናንተ መረጥኩኝ እኮ እኔ ቢያንስ እናንተ ውሳኔ ወስኛችሁ እናንተ አብራችሁ ነው። ምን እያልሽ እንደሆነ ታውቁሻል። እሱ ሁለቱም ልጆች አልሰጥም አለኝ። ባሮክንም አሞንም አልሰጥም አለኝ እንጂ እኮ ሁለቱም ከሰጠች ከእሷ ጋር አኖራለሁ እኔ ሶስቱም ልጅ እሱም አልፈልግም እሱም ይውጣ ከይውጡ እኔም ልጄም ከአንቺ ጋር መኖር አንፈልግም። በቃ ታይንሽ ምን እንደሆነ ሰሽ አልገባሽም እኮ ሲጀምር ገብቶኛል። ሁለቱም ከህይወቴ ይውጡና እኔ እንዴት ነው ሁለቱም የሚወጡት? ቆይ እንዴት ነው ታስብ? እሱ አልሰጥም አለ ልጆችን አልሰጥም አለ እሱ የሚሰማ እኮ ነው ይስጠኝ ልጆቼ። እሱ አንተ ደግሞ አስቀምጣት ይኸውላችሁ አብራችሁ ኑሩ። እኔ የልጆችን ጉዳይ እኔ አስቤበት ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ። እናንተ ልጄን እዚህ ማስቀመጥ ምንም አይነት ምክንያት የለም። ሙዚቃ ያልኩት ከሁለት ጎረምሳ ጋር ልጄ ተናጥቃ እንድትበላ አልፈልግም። እኔ ራሴ የምን ጎረምሳ ገባሽ? እኔ ከራሴ አንቺ ሙዚቃ ያልኩሽ ነው። አንቺ አሳይም እንደ አንቺ ያበርሽ ነው እንደ እንውጣበት በቃ ስጪኝ በቃ ቁልፉን አንተ ተቀበላት እንጂ ልጅ አይደለም ልጅ ያስቀምጣትና ይውጣ። አንተ አስቀምጣትና ውጣ። ወይ ልጅቷን ይዘሽ አስወጪልኝ እሱን ወይ ደግሞ እኔ እወጣለሁ። እኔ ቀስ ብዬ መውጣት አይቀሬ ነገር ነው። ዝም ብለሽ ምን ማለት ነው? ልጅን እንዳትነቂ፣ ልጅን እንዳትነቂ። ውርድ ከራስ እንዳትጠጊ። አንተ ልጅቷ የት ይዛ ልትሄድ ነው? እስቲ ንገር። የፈለኩበት ልውሰዳት። አባቷ ነኝ። ምን ጨነቃት? ምን አገባት? እስከዛሬ እኔ ስላመጣኋት ነው እዚህ እኔ ጋር ነበር። እኔ ማለት ወንድሜ ማለት ልታለቅስ ነው። ቁጭ አድርጋ ልታለቅስ ነው። ልጅቷ ቁጭ አድርጋ ውጣ። ተረጋግታችሁ ምን ማለት ነው? ጭራሽ አሁን አልወጣም። ምንድን ነው የምወጣው? ና ልጄን ነው የምፈልገው። አልወጣም። ምንም የምወጣበት ምክንያት ትዙ ልጄን ነው የምፈልገው። አልወጣም። ምን ልጄን ስጡ፣ ልጄን ስጡ። ለቀቅ እባካችሁ ልጄን ስጡ።